ሰላም ሰላም ውድ የአዳከራም ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ። ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ ቃላቶችን አንብበን የተለመዱ ቃላቶችን አይተን እንዴት ነው በቀላል መንገድ አረፍተ ነገር እየመሰረትን ማወቅ ምንችለው የሚለውን በደንብ እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። ለቻናላችንም አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ቤተሰብ ሁኑ። ኦንላይን ለማለት ፈልጉ ቤተሰቦቼ በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን ስለምንገኝ በፈለጋ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው። እዚህ ጋር አሁን ኮመን ወርድ ወይም የተለመዱ ቃላቶች አሉ። እነሱን በደንብ እናያለን። ከዛ በእነዚህ ደግሞ አረፍተ ነገሮችን እየመሰረት እንዴት በቀላል መንገድ ሀሳባችንን መግለጽ እንደምንችል እናያለን ማለት ነው። ያ የመጀመሪያው ማነች? እንደምታውቋት ማነች? አይ ነች። አይ ስትሉ መቼም ማለታችሁ ነው እኔ እያላችሁ ነው ማለት ነው። እኔ እያላችሁ ነው። ከዛስ ዋይ ኦ ዩን በአንድ ላይ ምን ብለን ማንበብ ነው? ዩ ስንል ደግሞ አንተ ወይም አንቺ፣ አንተ እንደዚህ ነህ፣ አንቺ እንደዚህ ነች ለማለት ስንፈልግ ዩን እንጠቀማለን። ዩ ማለት አንተ ወይም አንቺ ማለት ነው። ዩ ወይም አንተ። ያ እዚህ ጋር ደግሞ ኤች ኤ እንደሚነበባል እንደ ሂ ይነበባል። ኤች ኤን ሂ ብለን ነው የምናነበው። ሂ ስንል ደግሞ ማለታችን ነው እሱ ማለት ነው። እሱ ማለት ነው። ሂ ስንል እሱ እንደዚህ ነው፣ እሱ እንደዚህ ነው ለማለት ስፈልግ ሂ እንላለን ማለት ነው። ሂ ማለት እሱ ማለት ነው። አሁንም ኤስ ኤች ኢን ምን ብለን ማንበብ ነው? ሺ ስንል ደግሞ ማለታችን ነው ለሴት እሷ እንደዚህ ነች፣ እሷ እንደዚህ ታደርጋለች ለማለት ስንፈልግ ምን እንላለን ማለት ነው? ሺን እንጠቀማለን። እሷ ማለት ነው። ያ እኛውስ ዳብሊው ኢን ዊ ማለት ደግሞ ምንድነው? እኛ ማለት ነው። እኛ እንደዚህ እናደርጋለን፣ እኛ እንደዚህ ነን ለማለት ስንፈልግ ዊ እንላለን ማለት ነው። ዊ ማለት እኛ ማለት ነው። እኛ ያ እዚህ ጋር ቲኤች ኢን ደ ብለን ማንበብ ዋይን ይ ዳይ ስንል ደግሞ ማለታችን ነው እነሱ ለማለት ፈልጉ ደግሞ ዳይ እንዳለን ዛይ እነሱ እንደዚህ ናቸው ለማለት ፈልጉ ዳይ ትላላችሁ ማለት ዛይ። ያ እዚህ ጋር ማለት ጂኦን ጎ ብለን ማንበብ ጎ ማለት ምንድነው? መሄድ ማለት ነው። ጎ ስንል መሄድ ማለት ነው። መሄድ ያ ሲኦን እንደማንበብ ነው እንደ ክአ ኤምኤን ምን ካም ማለት ደግሞ ምንድነው? መምጣት ወይም ና ለማለት ስንፈልግ ካም እንላለን ማለት ነው። ካም ማለት መምጣት ወይም ና ማለት ነው። ያ እዚህ ጋር ኢን እንደ ኢ ማንበብ ኤን አናነባትም። ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡ የመጀመሪያውን አናባቢ ብቻ ነው የምታነቡት። ስለዚህ ኢን አንብባችሁ ኤን አታነቡም። ቴን ብላችሁ ማንበብ። ኢት ማለት ምንድነው? መመገብ መብላት ማለት ነው። መብላት። ያ አሁን በእነዚህ ቃላቶች አረፍተ ነገር እንመሰርታለን። እንዴት በቀላል መንገድ መግለጽ እንደምንችል በደንብ እናያለን ማለት ነው። ያ አይ ምን አም ኤስኤል ስአድ ሳድ አይ አም ሳድ ምን ማለት ነው? አዝኛለሁ ተከፍቻለሁ ለማለት ስትፈልጉ አይ አም ሳድ አይ ስትሉ እኔ ማለት ነው። አም ስትሉ ደግሞ እኔ ነኝ። ምንድን ሳድ ማለት ደግሞ ማዘን መከፋት ማለት ነው። ስለዚህ አም ሳድ ካልን አዝኛለሁ ወይም ተከፍቻለሁ እያልን ነው ማለት ነው። ያ በዩ ስንጀምር ደግሞ አሁንም ዋይ ኦ ዩን ዩ ብላችሁ ማንበብ። ኤ እንደ አር ኤ ር ብለን ማንበብ። አር ዩ አር ኤም ዋይን ማይ ኤፍን ፍ አር አይን ሬ ኢን አናነብም። ኤንን ን ዲን ድ ብለን ማንበብ። ፍሬንድ ዩ አር ማይ ፍሬንድ ምን ማለት ነው? አንተ የኔ ጓደኛ ነህ፣ አንተ የኔ ጓደኛ ነህ ወይም አንቺ የኔ ጓደኛ ነሽ ለማለት ስትፈልጉ ዩ አር ማይ ፍሬንድ። ዩ ስትሉ አንተ ወይም አንቺ ነው ብያቸዋለሁ። አር ማይ ማለት የኔ ማለት ነው። ፍሬንድ ማለት ደግሞ የኔ እሱ ጓደኛ ማለት። ስለዚህ ዩ አር ማይ ፍሬንድ ካልን አንተ ጓደኛዬ ነህ ወይም ጓደኛዬ ነሽ እያልን ነው ማለት ነው። ጓደኛዬ ነሽ ወይም ጓደኛዬ ነህ። ያ እዚህ ጋር ኤስኤች ኤን እንደምናነበው ያችኋለሁ። ሺ አይኤስን ኢዝ ኪአይን ክአይ ንድ ክአይንድ ካይንድ ሺ ኢዝ ካይንድ ምን ማለት ነው? እሷ ደግ ነች ወይም መልካም ሰው ነች ለማለት ሲፈልጉ ምን ትላላችሁ ማለት ነው? ሺ ኢዝ ካይንድ ሺ ማለት እሷ፣ ኢዝ ናት ወይም ነች ለማለት ነው። ካይንድ ማለት ደግሞ መልካም ሰው ወይም ደግ ማለት ነው። ስለዚህ ሺ ኢዝ ካይንድ ካልን ደግ ነች ወይም መልካም ሰው ነች እያልን ነው ማለት ነው። ደግ ነች ወይም መልካም ሰው ነች ለማለት ፈልጉ ሺ ኢዝ ካይንድ ማለት ይችላላችሁ ማለት ነው። እሷ መልካም ሰው ናት ወይም ደግ ናት። ከዛስ አሁንም ዳብሊው ኢን ዊ ብለን ማንበብ። ዊ ኤን እንደ አር ኤ ር ብለን ማንበብ። ዊ
አርኤን ሬ ብለን ማንበብ አርኤን ሬ። ከዛ ኤን አናነብም ዲዋይን ዲ ብለን ማንበብ ዲ ሬዲ ሬዲ። ዊ አር ሬዲ ዊ አር ሬዲ ምን ማለታችን ነው? እኛ ዝግጁ ነን ለማለት ፈልጉ ዊ አር ሬዲ ታላችሁ። ዊ ማለት እኛ ማለት ነው። አር ነን ሬዲ ማለት ደግሞ ምንድነው? መዘጋጀት ዝግጁ። ስለዚህ ዊ አር ሬዲ ካልን ምንድነው? ዝግጁ ነን። እዚህ ጋር አርን እና ኢዝን የምንጠቀምበትን ቦታ ሁሌ የምነግራችኋለሁ። ኢዝ የምንጠቀመው ለአንድ ነገር ወይም ሲንጉላር ለሆነ ነገር ነው። አርን የምንጠቀመው ደግሞ ፕሉራል ለሆነ ሁለት ወይም ከዛ በላይ ለሆነ ድርብ ለሆነ ነገር ምን እንጠቀማለን? አርን እንጠቀማለን። እዚህ ጋር አሁን ዊ ስንል እኛ፣ ስለዚህ ብዙ ነን ማለት ነው። ብዙ ከሆነ ማን እንጠቀሙት ማለት ነው? አርን። አንድ ነገር ብቻ ከሆነ እሱ ወይም እሷ ከሆነ ደግሞ ምን ትላላችሁ? ማን እንጠቀማላችሁ ማለት ነው? ኢዝን እንጠቀማላችሁ ማለት ነው። ስለዚህ ለሲንጉላር ማን እንጠቀማለን? ኢዝን። ለፕሉራል ማለት ሁለት ወይም ከዛ በላይ ከሆኑ፣ ፕሉራል ከሆነ ደግሞ ማን እንጠቀማላችሁ? አርን እንጠቀማላችሁ። ስለዚህ እሱን ማወቅ አለባችሁ መጀመሪያ። ዊ አር ሬዲ ዝግጁ ነን አለን። ከዛ እዚህ ጋር አሁንም ቲኤችኤን ደ ብለን ማንበብ ዋይ ይ ዳይ ዳይ ኤን እንደ አ አርኤን ር አር ኤስን ስ ቲዩን ቱ ዲኤን ደ ኤንን ን ቲን ት ኤስን ስ ስቱደንትስ they are students ምን ማለት ነው? እነሱ ተማሪዎች ናቸው ስትሉ they are students አላችሁ። they ስትሉ እነሱ እያላችሁ ነው። አርን የተጠቀምን ሁለት ወይም ከዛ በላይ እነሱ ስለሆነ ብዙ ስለሆኑ፣ ስለዚህ አርን ተጠቀምን። ስቱደንትስ ሲሆን ደግሞ ምንድነው? ተማሪዎች። እቺ ኤስ መጨመሯ ተማሪዎች መሆኑን ያመለክታል። እቺ ባትኖር ኑሮ አንድ ብቻ ተማሪ ነው የሚያመለክተው አንድ ብቻ መሆን ነበር። ግን ኤስ ሲኖር ብዙ ቁጥር አመልካች ነው። ስለዚህ ተማሪዎች እንዳለን they are students ተማሪዎች፣ እነሱ ተማሪዎች ናቸው ብለን በቀላል መንገድ መግለጽ ቻልን ማለት ነው። ከዛስ አሁንም በአይ በጎ እዚህ ጋር ጎ አለ። በጎ አይ አለን። ጂኦን ጎ ቲኦን ቱ ኤምኤን ምአ አረን ር ክኤት ማርኬት አይ ጎ ቱ ማርኬት ጎ ምንድነው ብያችኋለሁ? መሄድ። ስለዚህ አይ ጎ ቱ ማርኬት ስትሉ ማለታችሁ ነው ወደ ገበያ እሄዳለሁ ስትሉ አይ ጎ ቱ ማርኬት። አይ ጎ ስትሉ እሄዳለሁ፣ ቱ ማለት ወደ እንደማለት ተጠቀሙት። ማርኬት ማለት ደግሞ ምንድነው? ገበያ ማለት። ስለዚህ አይ ጎ ቱ ማርኬት ወደ ገበያ እሄዳለሁ ስትሉ አይ ጎ ቱ ማርኬት ማለት ይችላላችሁ ማለት ነው። ያ እዚህ ጋር ስም ይላል ሲኦል እንደማንበብ ከአ ኤምኤን ም ከአም ካም ኤችኢ ሂ አርኤን ር ሄር ከአም ሂር እዛስ ፒል እንደ ፕ ኤልኤን ሌ ኤስኤን ስ ፕሌስ ካም ሂር ፕሊዝ ምን ማለት ነው? እባክህ እዚህ ና ወይም እባክሽ እዚህ ና ስትሉ ካም ሂር ፕሊዝ ካም ስትሉ እና ሂር ማለት እዚህ ማለት ነው። ፕሊስ ማለት ደግሞ እባክህ ወይም እባክሽ ማለት ነው። ስለዚህ ካም ሂር ፕሊስ እባክህ ወደዚህ ና ወይም እባክሽ ወደዚህ ና እያልን ማለት አያችሁ። እዚህ ጋር አሁን ባጭሩ እንግሊዘኛችን ለማሳደግ ከፈለግን ከትንሹ ነው መጀመሪያ ያለብን። እንደዚህ አረፍተ ነገሮች መጀመሪያ ቃላቶችን ማወቅ አለባችሁ። ቃላቶችን ካወቃችሁ ደግሞ አረፍተ ነገሮች እንደዚህ የመሰረታችሁ ጎን ለጎን መለማመድ አለባችሁ ማለት ነው። ስለዚህ ከመሰረቱ መማር የምትፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ ቪዲዮ ላይ በማስቀምጠው ቁጥር ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ዛሬ ምን አየን ማለት ነው? የተለመዱ ቃላቶችን አይተን ሁሌ የምንጠቀማቸውን ቃላቶችን አየን፣ ትርጉማቸውን አየን። ከዛ በነዛ ደግሞ አረፍተ ነገሮችን እየመሰረተ እንዴት ማንበብ እንደምንችል መጻፍ እንደምንችል እንዴት ነው ኤክስፕረስ ማድረግ ሀሳባችን መግለጽ የምንችለው የሚለውን በደንብ አይተናል ማለት ነው። ስለዚህ እናንተም በዚህ መልኩ መለማመድ ጥሩ ነው ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን ማለት ነው። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰላማችሁ ብዙ ይበልኝ። ሰላም ሁኑ።